ኦሪት ዘሌዋውያን ምዕራፍ 4 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውም ካህን በሕዝቡ ላይ በደል እንዲቈጠርባቸው ኃጢአት ቢሠራ ስለ ሠራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መሥዋዕት ያቀርበዋል። ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል፣ ወይፈኑንም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጨዋል። ካህኑም ከመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ለኃጢአትም መሥዋዕት ከሚታረደው ወይፈን ስብን ሁሉ ይወስዳል። ሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኵላሊቶች ጋር ለደኅንነት መሥዋዕት ከታረደው ወይፈን እንደ ተወሰደው ይወስዳል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቃጥለዋል። የወይፈኑን ቁርበት፣ ሥጋውንም ሁሉ፣ ራሱንም፣ እግሮቹንም፣ ሆድ ዕቃውንም፣ ፈርሱንም፣ ወይፈኑን ሁሉ ከሰፈሩ ወደ ውጭ አመድ ወደሚፈስስበት ወደ ንጹሕ ስፍራ ይወሰዳል። በእንጨትም ላይ በእሳት ያቃጥለዋል። አመድ በሚፈስስበት ስፍራ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ ነገሩም ከጉባኤው ፊት ቢሸሸግ እግዚአብሔርም አትሥሩ ካላቸው ትእዛዛት አንዲቱን ቢተላለፉ እንዲህም ቢበድሉ የሠሩት ኃጢአት ሲታወቅ ጉባኤው ስለ ኃጢአት መሥዋዕት ወይፈንን ያቀርባሉ፣ ወደ መገናኛውም ድንኳን ፊት ያመጡታል። የጉባኤውም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት 7 ጊዜ ይረጨዋል። በመገናኛው ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ ከእርሱ ወስዶ በመሠዊያው ላይ ያቃጥለዋል። እንዲሁም በወይፈኑ ያደርጋል። ስለ ኃጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ። ወይፈኑንም ከሰፈሩ ወደ ውጭ ይወስደዋል፣ የፊተኛውንም ወይፈን እንዳቃጠለ ያቃጥለዋል። ይህ የማኅበሩ የኃጢአት መሥዋዕት ነው። አንድ መኰንን ኃጢአት ሲሠራ ሳያውቅም እግዚአብሔር አምላኩ አትሥራ ያለውን ትእዛዝ ሲተላለፍ እንዲህም ሲበድል የሠራው ኃጢአት ቢታወቅ ነውር የሌለበትን ተባት ፍየል ለቁርባኑ ያቀርበዋል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኃጢአት መሥዋዕት ነው። ካህኑም ከኃጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ያደርገዋል። የተረፈውንም ደም ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ እንደ ደኅንነት መሥዋዕት ስብ በመሠዊያ ላይ ያቃጥለዋል። ካህኑም ኃጢአትን ያስተሰርይለታል፣ እርሱም ይቅር ይባላል። ከአገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሠራ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱ የሠራው ኃጢአት ቢታወቀው ስለ ሠራው ኃጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። እጁንም በኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ የኃጢአትን መሥዋዕት ያርዳል። ካህኑም ከደምዋ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያርደዋል። ደሙንም ሁሉ ከመሠዊያው በታች ያፈስሰዋል። ስቡም ሁሉ ከደኅንነት መሥዋዕት ላይ እንደሚወሰድ ስብዋን ሁሉ ይወስዳል።
ከካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰርያል፣ እርሱም ይቅር ይባላል። ስለ ኃጢአትም መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለበትን እንስት ያመጣል። እጁንም ከኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ ለኃጢአት መሥዋዕት ያርዳታል። ካህኑም ከኃጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈስሰዋል። ስቡ ሁሉ ለደኅንነት መሥዋዕት ከታረደው ጠቦት ላይ እንደሚወሰድ ስብዋን ይወስዳል። ካህኑም ለእግዚአብሔር በእሳት በተቃጠለው ቍርባን ላይ በመሠዊያው ላይ ያቃጥለዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል።